በእግር ኳስ ዓለም ውስጥ ጠላትነት ሁልጊዜም አለ። ተቀናቃኝነት የእግር ኳስ ውበትና ሕይወት ነው። ነገር ግን ከአንድ ትልቅ ክለብ ተነስተ በቀጥታ ወደ ዋናውና ታሪካዊው ተቀናቃኝ ስትዘዋወር ያ ዝውውር ብቻ አይደለም፣ ያ የክብር ጉዳይ ነው። ውድ የቢሼልፍ ቤተሰቦች በዚህ በ2026 የክረምት ዝውውር መስኮት መላውን የለንደንንና የማንቸስተር ከተማን ያናወጠ ማንም ሰው ሊገምተው ያልቻለው አንድ ትልቅ ታሪካዊ ዝውውር ተካሂዶ ነበር። የማንቸስተር ዩናይትድ የቦርድ አባላት በብዙዎች ዘንድ የማይታሰበውንና የለንደንን ሰማይ በቁጣ ያጠቆረውን ድንቅ ዝውውር ፈጽመዋል። በ50 ሚሊዮን ፓውንድ ታላቁን የብራዚል ተጫዋች አንድሬ ሳንቶስን ከስታንፎርድ ብሪጅ ስር ነጥቀው ወደ ቲያትር ኦፍ ድሪምስ ወይም ኦልድ ትራፎርድ አምጥተውታል። ለመሆኑ ይህ ዝውውር ለምንድነው ትልቁ የክረምት ወሬ ሆነው? የለንደኑ ቼልሲዎች ይህንን ድንቅ ወጣት እንዴት በቀላሉ ከእጃቸው እንዲወጣ ፈቀዱ? የስታንፎርድ ብሪጅ ባለቤቶችስ ምን ነካቸው? በሌላ በኩል ማንቸስተር ዩናይትድ ለዚህ የ22 ዓመት ወጣት 50 ሚሊዮን ፓውንድ ሙሉ ጥሬ ገንዘብ ሲያወጣ ምን አስቦ ነው? በአዲሱ የአሰልጣኝ ታክቲክ ውስጥ የእሱ ሚና ምንድን ነው? በዚህ ቪዲዮ ከአንድሬ ሳንቶስ የሪዮ ዲ ጄኔሮ የጎዳና ላይ አስቸጋሪ ህይወት ጀምሮ በቼልሲ ውስጥ ስላሳለፈው ተስፋ አስቆራጭ ውጣ ውረድ፣ በለንደን ስለተፈጸመበት በደልና አሁን በማንቸስተር ዩናይትድ ቤት ሊሰራ ስላቀደው አዲስ ታሪክ በዝርዝር እናያለን። ሰብስክራይብ እና ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ምክንያቱም ይህ ታሪክ ስፖርታዊ ዜና ብቻ አይደለም፣ የእግር ኳስን ፖለቲካ ሙሉ በሙሉ የሚቀይር ድራማ ነው። በባህር ዳርቻዎቿ የምትታወቀው ግን ደግሞ ህይወት እጅግ አስቸጋሪ በሆነባት ብራዚል ውስጥ ነው። አንድሬ ሳንቶስ የተወለደው በሪዮ ዲ ጄኔሮ ከነበሩት እጅግ ድሃ ሰፈሮች ውስጥ ባንዱ ነው። በእነዚህ ሰፈሮች ውስጥ የሚወለድ ማንኛውም ታዳጊ ሁለት ምርጫዎች ብቻ አሉት። ወይ በወንጀልና በዕፅ ዓለም ውስጥ መጥፋት፣ ወይ ደግሞ እግር ኳስን ይዞ ከተማዋንና ቤተሰቡን ከድህነት ማውጣት። ለአንድሬ ሳንቶስ ህይወት ማለት ኳስና ኳስ ብቻ ነበረች። ቅያሪ ጫማ ባይኖረውም የሚጫወትበት ሜዳ ደረጃውን የጠበቀ ባይሆንም በአቧራማው የሪዮ ጎዳና ላይ ከጠዋት እስከ ማታ ኳስ ያንከባልል ነበር። ገና በለጋ ዕድሜው በ9 ዓመቱ ነበር የአካባቢው ሰዎች የአንድሬን ልዩ ተሰጥኦ ማስተዋል የጀመሩት። እሱ ኳስን የሚነካበት መንገድ፣ ከዕድሜው በላይ ሜዳውን የሚያነብበት አቅምና ተጫዋቾቹን የሚያልፍበት ጥበብ በጣም የተለየ ነበር። ይህ ልዩ ብቃቱ የታየው ሳንቶስ ገና በልጅነቱ ታዋቂውንና የብዙ ኮከቦች መፍለቂያ የሆነውን የቫስኮ ዳጋማ አካዳሚን እንዲቀላቀል ተደረገ። በቫስኮ ዳጋማ ቤት ውስጥ የሳንቶስ እድገት እንደ ፈጣን ባቡር ነበር። እሱ እንደ ማንኛውም ተራ አማካይ ተጫዋች አልነበረም። የኳስ ቁጥጥር ችሎታው፣ የተከላካዮችን መስመር ሰብሮ የሚገባበት መንገድና ከሁሉም በላይ ደግሞ ከ30ና ከ40 ሜትር ርቀት ላይ የሚመታቸው አስገራሚ ሚሳኤል መሰል ኳሶች በመላው ብራዚል መነጋገር ያደረጉት። በብራዚል የስፖርት ጋዜጠኞች ዘንድ አዲሱ ካሴሚሮ ወይም አዲሱ ሰርጂዮ ቡስኬትስ የሚል ስም ተሰጠው። እሱ ተከላካይ አማካይ ቢሆንም የጨዋታ አቅጣጫ የመቀየርና የማጥቃት ብቃቱ ግን እንደ ቁጥር 10 አማካይ ነበር። ገና በ18 ዓመቱ የቫስኮ ዳጋማ ዋና ቡድን መሪ እስከ መሆንም ደርሶ ነበር። ይህንን ተጫዋች ለማደን የአውሮፓ ታላላቅ ክለቦች ስካውንቶቻቸውን ወደ ብራዚል ማዝመት ጀመሩ። የሪያል ማድሪድ ስካውንቶች፣ የባርሴሎና ተወካዮችና የፒኤስጂ የገንዘብ ኃይሎች በቫስኮ ዳጋማ ደጃፍ ላይ ተሰለፉ። ሁሉም ይህንን ታምረኛ ወጣት የግላቸው ለማድረግ ይፈልጉ ነበር። ነገር ግን ውድድሩን በብልጠትና በከፍተኛ ፍጥነት ያሸነፈው የለንደኑ ቼልሲ ክለብ ነበር። ቼልሲዎች ቀደሙ። በወቅቱ ክለቡን በከፍተኛ የገንዘብ ኃይል እየገነቡት የነበሩት ባለቤቶቹ ከፍተኛ ገንዘብ በማውጣት ይህንን የብራዚል አዲስ ኮከብ ወደ ለንደን አመጡት። በለንደን የተደረገለት አቀባበልም እጅግ ታላቅ ነበር። የቼልሲ ደጋፊዎች ለብዙ ዓመታት በክለብ ውስጥ የነበረውን የተከላካይ አማካይ ክፍተት የሚደፍን አዲስ ንጉስ ያገኙ መሰላቸው። ማሊያው በብዛት ተሸጠ። ስሙ በስታንፎርድ ብሪጅ ሰማይ ስር ተዘዋወረ። ነገር ግን የአውሮፓ እግር ኳስ በተለይም የእንግሊዝ ፕሪሚየር ሊግ ጨካኝና ታጋሽ የሌለበት መድረክ ነው። አንድሬ ሳንቶስ ገና የእንግሊዝን ምድር እንደረገጠ የመጀመሪያው ከባድ ፈተና ገጠመው። እሱም የስራ ፈቃድ ህግጋት ነበሩ። ከብራዚል የመጣ ወጣት ተጫዋች በእንግሊዝ ሊግ ለመጫወት የሚያስፈልጉትን ነጥቦች በሙሉ አላሟላም በሚል በለንደን ሜዳ ላይ የመጫወት ህልሙ ለጊዜው ተገታ። ይህ አልበቃ ብሎ በውሰት በሄደበት ክለብ ሁሉ ሳንቶስ ድንቅ ብቃቱን አሳይቷል። ነገር ግን ወደ ስታንፎርድ ብሪጅ ሲመለስ የሚገባውን አክብሮትና የቋሚ መሰለፍ እድል አላገኘም። የቼልሲ አስተዳደር በጊዜው በሚቀያየራቸው አሰልጣኞችና በአዳዲስ ግዢዎች መሃል ይህ የብራዚል እንቁ ተረስቶ ተቀመጠ። በአግዳሚ ወንበር ላይ ማሳለፍ፣ በደጋፊዎች ፊት መዘንጋት ለአንድ ወጣት ተጫዋች የስነ ልቦና ሞት ነበር። ሳንቶስ ግን አልተሰበረም። ውስጡ የሚነደው እሳት ግንባር ቀደም ሆኖ ለዓለም ብቃቱን ለማሳየት የሚፈልግ እንጂ በአግዳሚ ወንበር ላይ ዝም ብሎ የሚቀመጥ አልነበረም። ልክ በዚህ ሰዓት ነበር በሰሜን እንግሊዝ የሚገኘው ግዙፉ ክለብ ማንቸስተር ዩናይትድ ሁኔታውን በንቃት ይከታተል የነበረው። ማንቸስተር ዩናይትድ በመሃል ሜዳው ላይ ጠንካራ ኳስ ነጣቂና ጨዋታን መምራት የሚችል አዲስ ሞተር ይፈልግ ነበር። የዩናይትድ የስፖርት ዳይሬክተሮች ወደ ለንደን በሚስጥር ተጓዙ። በወቅቱ የለንደኑ
ቼልሲ በከፍተኛ የገንዘብ ቀውስ ውስጥ ነበር። ላለፉት 2 ዓመታት ያወጡት ከልክ ያለፈ ገንዘብ በእንግሊዝ ፕሪሚየር ሊግ የትርፍና ዘላቂነት ህግጋት ወጥመድ ውስጥ ከቷቸዋል። ክለቡ ከባድ የነጥብ ቅጣት እንዳይጣልበት ከተፈለገ አስቸኳይ ተጫዋችን መሸጥና የሂሳብ መዛግብቱን ማስተካከል ነበረበት። የቼልሲ ቦርድ በፋይናንሻል ህግጋት ምክንያት የተወሰኑ ተጫዋቾችን ለመሸጥ በተገደደበት ወቅት ዩናይትዶች ወሳኙን ጥቃት ሰነዘሩ። 50 ሚሊዮን ፓውንድ በጠረጴዛው ላይ ያስቀመጡ። ዝውውሩ ይፋ በሆነበት ወቅት የቼልሲ ደጋፊዎች ክህደት እንደተፈጸመባቸው ተሰማቸው። እንዴት የወደፊት ኮከባችንን በቀጥታ ተቀናቃኛችን እንሸጣለን የሚሉ ድምጾች ለንደንን አናወጡ። የ22 ዓመቱ አንድሬ ሳንቶስ የቀያዮቹን ሰይጣኖች ማሊያ ለበሰ። ይህ ዝውውር ዩናይትድን ወደ ቀደመ ክብሩ ለመመለስ የተደረገ ትልቅ የስትራቴጂ ጉዳይ እንመለስ። አንድሬ ሳንቶስ ለማንቸስተር ዩናይትድ ምን የተለየ ነገር ይሰጣል? በአዲሱ ዩናይትድ አስተላለፍ ውስጥ የእሱ ሚና ምንድን ነው? ሳንቶስ በሜዳ ላይ ቁጥር 6 ወይም ቁጥር 8 ቦታ ላይ መጫወት የሚችል ሁለገብ ተጫዋች ነው። እሱ ለዩናይትድ መሃል ሜዳ 3 ዋና ዋና አደገኛ መሳሪያዎችን ይዞ መጥቷል። የመጀመሪያው የመሃል ሜዳ ጋሻ ነው። ከተከላካዮች ፊት እንደ ብረት አጥር ቆሞ የተቃራኒ ቡድንን ጥቃት ቀድሞ ያበላሻል። ተቃራኒ ቡድኖች ወደ ዩናይትድ የግብ ክልል ከመድረሳቸው በፊት የእሱን ጉልበትና ብልሃት ማለፍ ይኖርባቸዋል። ሁለተኛው የጨዋታ አቀጣጣይነቱ ነው። ኳስ ነጥቆ ዝም ብሎ አየር ላይ አይመታም። ወዲያውኑ ወደ ማጥቃት መስመር በረቂቁና ፈጣን በሆኑ አጫጭርና ረጅም ቅብብሎች ጨዋታውን ይቀይራል። ሶስተኛው የሩቅ ርቀት ሚሳኤል አለው። ተከላካዮች ተሰብስበው የግብ ክልላቸውን ሲዘጉ ከቀጥታ የግብ ክልል ውጪ ከ30 እስከ 40 ሜትር አስገራሚ ኃይለኛ ጎሎችን የማስቆጠር አስደናቂ ብቃት አለው። ቀድሞውኑ በቅድመ ውድድር ጨዋታዎች ላይ ማሊያውን ለብሶ ሜዳ መግባቱን ተመልክተናል። በዛ አጭር ጊዜ ውስጥ ያሳየው ፍጹም በራስ መተማመን፣ የኳስ ቁጥጥርና መረጋጋት የዩናይትድን ደጋፊዎች ልብ ሙሉ በሙሉ ሰርቋል። የአንድሬ ሳንቶስ ታሪክ ገና አሁን መጀመሩ ነው። ከሪዮ ዲ ጄኔሮ አስቸጋሪ ጎዳናዎች ተነስቶ በለንደን እልህ አስጨራሽ ውጣ ውረዶችን አልፎ አሁን በቲያትር ኦፍ ድሪምስ ወይም ኦልድ ትራፎርድ የራሱን ታሪክ ለመጻፍ ተዘጋጅቷል። 50 ሚሊዮን ፓውንድ ለዚህ ወጣት ተገቢ ነው ወይስ ቼልሲዎች ትልቅ ስህተት ሰርተዋል? ያንን በሂደት በሜዳ ላይ የምናየው። እናንተስ ስለ አዲሱ የዩናይትድ ደጋፊ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም አዳዲስና ፈጣን የእግር ኳስ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ